አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁ? ቤተሰብ ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ አለን ደህና ነን። እህቶች ወንድሞች እንዴት ናችሁ? ሰላም ናችሁ ወይ? የጠፋችሁ እህቶች አላችሁ በሰላም ነው ወይ? እነ ሉቢ እነ ዙዙ እነ ሰሞ እንዴት ናችሁ? በሰላም ናችሁ ነው? አላህ ሱብሃነሁ ወተዓላ ይጠብቃችሁ። አላህ ሰላም ያደርጋችሁ ኢንሻአላህ ያ ረብ ሰላማችሁን ያብዛልኝ ማለት ነው። ሰሞኑን ደግሞ እነ ቅመም ናቸው እየገቡ ያሉት። ማሚ ሴት ደግሞ ያው ላይቭ ላይ እየገባችላችሁ ነው። እና ደግሞ ነይምዬ አለሽ እንዴት ነሽ ብያለሁኝ። ያው ግን እዚህ ያላችሁት በሙሉ ያው ስማችሁ የገባልኝም ብዬ ነው እንጂ ለሁላችሁም ትልቅ ክብር ትልቅ ፍቅር አለኝ። አላህ ይጠብቃችሁ፣ ሰላማችሁ በዘት ተተረፍ ይበልልኝ የኔ ውዶች። አላህ በሀገራችሁ ያምጣችሁ፣ አላህ በሀገራችሁ ያብቃችሁ ማለት ነው። እና ደግሞ ላይቭ ላይ ያው እንትን እያሳየ አይደለማ ቪዲዮ ጥራት እየታየ አይደለም፣ እያሳየ አይደለም። ለምን የእንትን ሸበካው እያለቀ ስለሆነ ትንሽ እምቢ ብሏል። እኛም ዝም ብለን ነው እንትን የምንለው። እስኪ ኢንሻአላህ እናስተካክላለን ብዬ አስባለሁኝ ማለት ነው። እና እንዴት ናችሁልኝ? ደህና ናቸው ወይ? ደግሞ እይታ ቀንሷል። ቤተሰብ በሰላም ነው? እየገባችሁ ቪዲዮአችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ላይኳን ግጯት ማለት ነው። እና እነ ቅመም እስከ እንዴት ከረማችሁ? እንዴት ይዛችኋችሁ ከረማችሁ? ማሻላ ተባረክ ረህማን ብያለሁኝ። ለልጆች ያላቸውን ክብር ያላቸውን ፍቅር ሳላመሰግን አላልፍም። እናንተም እንደዚህ ምጥት ብላችሁ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ጊዜ የምታሳልፉ ያድርጋችሁ ኢንሻአላህ ያ ረብ። እና አብሸሩልኝ። እንዴት ናችሁ? ቤተሰቦቻችሁ እንዴት ናችሁ? በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እኛ እንደንላችሁ አልሐምዱሊላህ። እኔ ያው ትንሽ ወደዛም ወደዚህም ስል ለነሱ ለቀቅ አድርጌያለሁኝ። እና እንዴት ነው ያለው ነገር? አስተያየት ኮሜንት ፈልጋለሁኝ። አዲስ የምትመጡ ቤተሰቦች ሰብስክራይብ እያደረጋችሁ፣ ነባሮች ላይክ በማድረግ ኮሜንት አስተያየት በመስጠት ቤተሰብ ሁኑ ነው የምለው። ኢንሻአላህ ሸበካውን አስተካክለን እንመጣለን ብዬ አስባለሁኝ። የጠፋችሁ እህቶቼ አላህ በሰላም ያድርገው ኢንሻአላህ። ሰላማችሁ ይብዛ ይትረፍላለሁኝ። እና ምን አዲስ አለ? ከኛ ጋር ሁሉም ባለበት ነው አልሐምዱሊላህ። ያው እንግዲህ አለን አለን በሚለው ማለት ነው። እናንተም ኑሩልን ማለት ነው። እና እንዴት ናቸው ቤተሰብ? ሰላም ነው? ስራ እንዴት ይዟቸዋል? የማዳም ቅመሞች በማዳም ኩሽና እንዴት እያሳለፋችሁ ነው? በማዳም ፎቅ ምድር እንዴት እያሳለፋችሁ ነው? አላህ ደግሞ በሀገራችሁ ልጆች ያላችሁ ከልጆቻችሁ ጋር፣ ትዳር ያላችሁ ከባሎቻችሁ ጋር፣ ከባላችሁ ጋር ነው የሚባለው ከእናት ከአባታችሁ ጋር አላህ በሰላም ያገናኛችሁ። እንዲሁም ከእምዬ ኢትዮጵያ ውድ ሀገራችን አየሯ ብቻ በቂ ኢትዮጵያ አላህ በሰላም ያምጣችሁ ማለት ነው። ቤተሰብ እንደዚህ እንደኔ መጥት ብላችሁ ከልጆቻችሁ ጋር ጊዜ የምታሳልፉ በህይወት ውጣ ውረድ አይደለም በደስታ አላህ ሱብሃነሁ ወተዓላ አንጥቶ ያኑራችሁ ማለት ነው ቤተሰብ። እና እኛ እንላላችሁ እኔም ደህና ነኝ አልሐምዱሊላህ። እንግዲህ ወደ ሀገር መግባት እያሰባችሁ የኑሮ ውድነት እኔ መቼም ያው ምክር ነው እንደው በቃ አንዳንድ ጊዜ በግልም ያው የምትመክሩኝ እህቶች ያላችሁ ያው እንደዚህ ቁም ነገር ስታበዥ እኮ እንደዚህ ይሆናል አይደለ? የሆነ ቪዲዮ እንደማይታይ እንደዚህ ያለ አይደል? ያው እናንተ ያው ተመልካች የሚፈልገው ፈታ የሚያደርግ ተመልካች የሚፈልገው ዘና የሚያደርግ ነገር ነው። እኔ ደግሞ የሆነ የራሴን ተሞክሮ የህይወት ተሞክሮዬን ማካፈል እወዳለሁ። አስተያየት መስጠት መምከር እወዳለሁኝ እና ለዛ ነው ዘና ፈታ የምትሉበትን ደግሞ ተነቅመም ጋር ኢንሻአላህ ይመጡላችኋል ብዬ አስባለሁ። ሸበካው ይስተካከልላቸው እና እንደዚህ እንትን ስላችሁ የምትሰለቹት አላችሁ። ረዳ ደግሞ ይሄን ምክር ይዛ መጣ የምትሉም ካላችሁ አፈን ማለት ነው። ሰው ያው የራሱ ያለበትን ነው አይደል ቤተሰብ አስተያየት የሚሰጠው እና ለዛ ነው ማለት ነው። እና አብሽሩልኝ፣ ሰብስክራይብ አድርጉት። ቪዲዮአችንን ደግሞ ቤተሰብ አስጨርሱልን። የማዳም ቅመም ያው እንግዲህ አይመቸንም አውቃለሁኝ፣ ግን እዛችሁ ባለችበት ስልካችን ዋይፋይ ያለበት ቦታ አድርገን ከፍተን ብንተወው እና ቢቆጥር ቢጨርስ ደቂቃውን ብዬ አስባለሁ። ቪዲዮውን አጫውቱልን አስጨርሱልን ነው የምንለው። ሰዓቱ ትንሽ ነው የሚቀረው ኢንሻአላህ። ለእኔም ሞልቶልኝ ተስተካክዬ ለእናንተም ደግሞ ደስታ እንዳቀርብ እስካሁን ሞኔታይዝ አልሆነም ማለት ነው። እና እንዲሆን ለዛ የእናንተ ትብብር ያስፈልጋል፣ የእናንተ እርዳታ ያስፈልጋል ማለት ነው ቤተሰብ። እና አብሽሩልኝ ነው የምለው። አይዟችሁ፣ አላህ ይጠብቃችሁ፣ ሰላማችሁን ያብዛልኝ። ዛሬ ቅመሞች የሉም፣ የኔ ነው ተራው ማለት ነው። ዛሬ እኔ መጥቻለሁኝ። እንግዲህ እየገባችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ይህንን ቪዲዮ እንድታዩት ጋብዛችኋለሁኝ ማለት ነው። ተወደተ ስደት እህታችሁ ነው ማለት ነው። እኛ መቼም ስደተኞች አውርስ በራሳችን ነው እኛውን
ማለት የምንደማመጠው የምንተሳሰበው። ምክንያቱም እዛ የሚያሳልፍነውን ስለምናቅ እዚህም ያለንበትን ስለምናቅ እኛ የመግባባት የመደማመጥ እድሉ አለን ማለት ነው። ገብቷቸዋል ቤተሰብ መምን ላመመው የሚባል ነገር አለና ለዛ ነው እኔ ወሬ የማበዛባቸው ምክር የማበዛባቸው። እና መንጣት የምታስቡ ልጆች ኖ ቶሎ ሀቂቃ ማለት ነው። የተወሰነ በቃ አይደል መቼም ስደት ላይ ሄደን አያልቅም፣ ጣጣው አያልቅም። ያንን ስንሞላ ያንን ስናጎድል አንዱን ስንጨርስ አንዱን ስንጀምር እንዲሁ እድሜያችንን መጨረስ አለ፣ ጊዜያችንን መሄድ አለ፣ ወጣትነታችንን ማሳለፍ አለ፣ ብዙ ነገር አለ። አገር ቤት ግን አልሐምዱሊላህ ወለከል ሐምድ ሽኩር የሆነ ነገር ላይኖረን ይችላል። ለነገ የምንለውን ነገር ላናስቀምጥ እንችላለን። ለነገ ደግሞ አላህ አለ። ዋናው ነገር ዛሬ መኖራችን ነው አይደለ? ኢንሻአላህ መልሰን ከመሰደድ አላህ ይጠብቀን። መተን ደግሞ ባለን ነገር ተብቃቅተን የምንኖር ያድርገን። የዛሬው እርቀት ለነገ ኢንሻአላህ ኸይር ነው ብለን አስበን ዛሬ ወርቀናልና በቃ የኛ ህይወት እዚህ ላይ ነው ማብቂያው ብለን የሆነ እጅ ላለመስጠት መጠንከር ያስፈልጋል። እኔ እንደምታዩኝ ከእናንተ ምንም የተደበቀ ነገር የለም። ይኸው ነው ወደ እናንተ ስቀርብ የኔን ህይወት ተሞክሮ ለእናንተ እያቀረብኩ እንዴት ብዬ ማለፍ እንዳለብኝ ደግሞ ለእናንተ እያሳየው ልጆችን ከጎኔ አድርጌ የምሰራው ለምን ይመስላችኋል? እንዳልኳቸው እኔ ስደት ተመልሶ መሄድ አልወድምም። በቃ የማልፈልገው ነገር ነው። ምክንያቱም ታንዴ ሁለቴ ስላየሁት እኔ እንጃ ይሄ ነው ጥቅሙ ወይ የምትሉኝ ምን አለ በቃ የሆነ በሀሳብ ከማለቅ ከመጨነቅ ከመጎዳት ከስቃይ ውጭ ምን አለው? ምንም ነገር የለውም። ግን እሳ በሀገራችን ኢንሻአላህ ባለን ነገር ተብቃቅተን እኔ አሁን ለምንድን ነው ይችን ያው እኔ ታውቃላችሁ ይችን ስራ ነው የምሰራው ይችን ዳቦ ቤቷን አይደለ? አሁን ለምን ነው ልጆቼን ይዤ እንደዚህ ተለያይተህ የምለው? አንደኛ ለልጆቼ ህይወትን እንዴት ብለው ማለፍ እንዳለባቸው፣ ህይወትን እንዴት ብለው መኖር እንዳለባቸው እንዲያውቁ፣ ሁለተኛ መበርታት እንዳለባቸው። ኧረ እኔ ሴት ነኝ ይሄንን አልችልም፣ እኔ እንደዚህ ነኝ ይሄንን አልችልም እንዲሉ አልፈልግም። ገብቷቸዋል ቤተሰብ? እንችለዋለን እንዲያውቁ፣ እንሰራዋለን፣ እናልፈዋለን የሚለውን እንዲያውቁ ነው። አሁን ከልጆቼ ጎን ሆኜ ለእናንተም እያሳየሁኝ የምሰራው ማለት ነው። እና ምልላችሁ ፈልጌ ነው ውስጥ ነፍስያችን እንዳሳየና እናት በቃ እኛ እንችላለን እንሰራለን ካል እንሰራለን፣ አንችልም ካል በቃ አንችልም አንሰራም፣ በቃ መኖርም አንችልም። ምክንያቱም የለመድነው ከማዳም ፎቅ ምድር ነው፣ ማዳም ጓዳ ነው የለመድነው። ብር እየላክነው የኖርነው። እዚህ መተን የራሳችንን ጓዳ በቃ ጓዳ ጎድጓዳችንን ስናይ ብዙ ጥረት አለብን፣ ብዙ ችግር አለብን። ራሳችንን ሄደን የምንገዛው ራሳችን የሆነ ነገር የምናደርገው ከዛ የሆነ በቃ ደሞዝ ቁሟል አይላክም። እንዴት ብለን መኖር አለብን? እዚህ ጋር ኑሮ ሲያጨናንቀን ምን እንመርጣለን? ስደት እንመርጣለን ማለት ነው። ስለዚህ ምን ልላችሁ ነው እኔ አሁን የራሴን ህይወት ነገ ለልጆችን ብዬ ነው ገብቷችኋል? ልጆችን ያቀብኩት ማለት ነው እንጂ እንደምታዋት አድራ እየመውጣት ትፈልጋለች፣ መሄድ ትፈልጋለች። እኔ ደግሞ ያው አትሄጂም በሚለው አቅቤ ይዣታለሁ እዚሁ ሀገርሽ ላይ። ምክንያቱም እዚሁ ሀገራችሁ ላይ ወርቃችሁ ተነስታችሁ ተለመዳችሁ ህይወት ይቀጥላል። የስደት እህት ግን ምንድነው የምታደርገው? ወይ 4-5 ዓመት ለ2 ዓመት ብላ ሂዳ 10 ዓመትም ትኖራለች፣ 4 ዓመትም 5 ዓመትም ከዛም በላይ ትኖራለች። እዚህ መጥታ እንደገና አቀበት ነው ከዛ የበለጠ ማለት ነው። እዛ የማንችለውን አረበኛ ለመቻል የማንችለውን ስራ ለመስራት የማናውቀውን ቋንቋ ለማወቅ ነው አይደል የምንሄደው። ግን እንሰራዋለን እንችለዋለን ብለን ራሳችንን ስላሳምን እንችላለን፣ እንሰራለን። ቋንቋም ይገባናል። እንደው ወር 15 ቀን የሚፈጅብን ነው አንዳንዶቻችን እንደኔ ከሆነ ማለት ነው። ራስሽን ጎበዝ እያደረግሽ ነው እንዴ እንዳትሉ ማለት ነው ቤተሰብ። እና ይቻላል። ለምን ራሳችንን ስላሳመን ነው። አሁን እኛ ምንድነው የቸገረን? እዛ ሀገራችን ላይ ሰርተን ያልፍልናል፣ ሰርተን ሰው እንሆናለን የሚለው የለም። የሆነ እንቅፋት ነገር ሲያጋጥመን ምን አለች ስደቴ ነው የምንለው። ብዙ ቦታ እንደው እዚሁም የምታዳምጡኝ ካላችሁ ለዚህ ስቃይ ምን አለ እዛው ስደቴ ብሄድ፣ ለዚህ መከራ ምን አለ ስደቴ ብሄድ፣ ለዚህ በቃ የሆነ ብዙ ነገር። ግን እስከ መቼ ሸሽተን እስከ መቼ በቃ እንትን ብለን ቤተሰብ እስከ መቼ ህይወት ሸሽተን ከሀገራችን ከቤተሰቦቻችን እኛ ራሱ ከራሳችን እየሸሸን ነው። ከወጥተ ቤተሰብ ከሀገር ተውትና ከራሳችን ራሱ እየሸሸን ነው። ምክንያቱም ኑሮ ባሸነፈን ቁጥር ስንሮጥ ኑሮ ባሸነፈን ቁጥር ስንሮጥ መቼ ነው ኑሮ ወደኛ የሚመጣው? መቼም አይመጣው። ገብቷቸውን። ምክንያቱም ሁሌም የሰው ሀገር አጫዋቸውና አገር ውስጥ እዛኛ እንደ ሻማ ቀልጠን እዚህ ያለን ሰው እናኖራለን። አያቸው አይደለ? እዚህ ያለ ሰው ደግሞ አልሐምዱሊላህ የቤተሰብ ለውጥሽ ደስ ይላል፣ የቤተሰብ ህይወት ደስ ይላል። ግን ደግሞ እዛ መካከል ብንኖር እዛ ሁነን ደስታ ስንሰማ በኖርኩ ብለን አልቅሰን፣ ህመም ስንሰማ ለምን ብለን ተጨንቀን ይሄ ሁላ ምንድነው? እኛ ብዙ ነገር እያለፈን ነው። ብዙ ነገር በቃ አይደል እያስተናገርን ነው። ያንም ይረዳልን የለም። እንደዛ ስንሆን ኑረን መተን እዚህ እንደገና
አቀበቱ ሲያቆተን ሩጫ ቁልቁለት ወደ ስደት ያ እንዳይሆንባችሁ በርተት ጥንክር ብላችሁ ገንዘባችሁን ሴፍ አድርጉ። ለመንጣት ወራቶች ሊቀራችሁ ይችላል፣ አመት ሊቀራችሁ ይችላል፣ አመታት ሊቀራችሁ ይችላል። ገንዘብ ሴፍ አድርጉ። ጊዜ ቁሞ አይጠብቅም ቤተሰብ እና እኔ ጋ እንግዲህ ያው እንደዚሁ ነው እኔ የምላቸው የራሴን ህይወት ተሞክሮ እኔ የሆንኩትን እንዳትሆኑ ነው ይሄ ሁላ የምላቸው። እዚህ ጋር ደግሞ ያው በእኛ ገንዘብ መያዝ በእኛ ብስለት በእኛ በሆነ ነገር የሚሆን ነገር የለም። አላህ ስብሓነ ወተዓላ የጻፈልን አላህ ስብሓነ ወተዓላ ይሄ የእናንተ ህይወት ነው ያለልን ነው የምንኖረው አይደለ? እኛ ደግሞ ግን የሆነ ሰበብ የምንለው ነገር አለ። ሰበብ ማድረግ አለብንና ሰበቡን አድርሱ። የቀረብነውን አላህ ያስተካክልላችኋል። ኢንሻአላህ ያስተካክልልን። ያ ረብ ተውጣ ውረድ በቃ ይበለን። በቃ የስደት እህት አላህ ያስደስታት ማለት ነው። ምክንያቱም ትናንትና ለሰው ስታረጉ፣ ትናንትና የታመመ ስትረዱ፣ ትናንትና በቃ ለምንም ነገር በእኛ በሙስሊሞች ለመስጂድ ለክርስቲያኖች ለቤተ ክርስቲያን ሲባል የአረብ ሀገር ሴት ናት እጇ የሚዘረጋው። ግን ደግሞ የታመመ ስትባል ለሆስፒታል ስትባል የአረብ ሀገር ሴት ነች የምዘረጋው። ከዛ ሁላ ውጣ ውረድ ወጥታ በሀገሬ ላይ ይኖራለሁ በሀገሬ ላይ ተስተካክዬ እኖራለሁ ብላ መጣ ደግሞ የህይወት ውጣ ውረድ ሲያጋጥማት ኧረ ያቺ ስትረዳ የነበረች ናት፣ ኧረ ያቺ ስትሰጥ የነበረች ናት፣ ኧረ ያቺ ስትዘረጋ የነበረች ናት የሚላቸው የለም ቤተሰብ። የእናንተ መስጠት መርዳት ምንም ነገር ማድረግ እዛ ጋር አብቅቷል። እዚህ ጋር እያልኳችሁ ያለሁት ኸይር ነገራቸውን እያገርኩ አይደለም። ኸይር ነገር አልሐምዱሊላህ ለምንም ማውጡት ለምንም አልሐምዱሊላህ በጣም ደስ ይላል። ማሻአላ ነው። የህሊና እርካታ ነው። በቃ ደስታ ነው የሚሰማችሁ አይደለ? ግን ደግሞ እንደዚህ ምጥት ብላችሁ ደግሞ እዚህ አንዳንድ እንትን ሲደርስባችሁ ታዛቢ ስታጡ ምን ደረሽ የሚላችሁ ስታጡ እሷ እኮ እንደዚህ ነው ብሯን አስቀምጣ ነው እሷ እኮ እንደዚህ አላት፣ ኧረ ይሄን ያህል አመሰርታ መታ፣ ኧረ እሷ ይሄን ያህል ጭና ነው ስማችሁ። የእናንተን ማን ነው የሚያውቀው? እናንተና አላህ ብቻ ነው የሚያውቀው። ስለዚህ ለዛ ቀድመ ጥንቃቄ ያስፈልጋል። ገብቷቸዋል። ቤተሰብ ብንልክ ለሆነ ነገር ብናረግ አይጠገብም። የሆነ ነገር ሲጠፋ ወደኛ ነው የሚደወለው። ይሄ ነው ችግር ሲፈጠር ወደኛ ነው የሚደወለው። ያን ነገር እኛ ቀድመን ነው የምንገኘው። አልሐምዱሊላ ጉልበቱን ለሰጠን ሰርተን እንድናገኝ ለሰጠን አላህ ሽኩር ይገባው። ግን ደግሞ ዝህሳ መተን እንዴት ነው መኖር ያለብን፣ እንዴት ነው ማስተካከል ያለብን ህይወታችንን የሚለውን ነገር ማወቅ ያስፈልጋል። እና ወሬ ያበዛሁባችሁ አብሽሩልኝ። በቀጣይ ቪዲዮ እንግዲህ ኢንሻአላህ እነ ቅመም ጋር እስከምትገናኙ ድረስ እኔ ጋር የነበራችሁ ቆይታ ይሄንን ይመስላል። የጠፋችሁ እህቶቼ በኮሜንት አሳውቁኝ። ደህና ሁኑ ትበሉልኝ። አላህ ይጠብቃችሁ እህት ወንድሞች፣ አብሽሩ። የአላህ ሰላሙን መዝናቱም ረድኤቱም አይለያችሁ። እህቶችም ወንድሞችም ሁላችሁንም ሰላማችሁን ያብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።